ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። አዘጋጅና አቅራቢ ይበልጣል ዘገየ። በአንድ ዓመት ውስጥ የ51 የጋዜጠኞች ጥቃት ሪፖርት መደረጉ ተገለጸ። ህዳር 22 2018 ዓ.ም የኢትዮጵያ አርታሪያን ማህበር ከአንድ ዓመት በፊት በዩኔስኮ ድጋፍ ባቋቋመው የጋዜጠኞች ደህንነት ፖርታል ላይ እስካሁን የ51 ጥቃቶች ሪፖርት እንደተደረጉ አስታውቋል። የመረጃ ፖርታሉ የተቋቋመው በጋዜጠኞች ላይ የደረሱ ሙያዊ ተጽዕኖችን፣ ክልከላዎችን፣ አፈናዎችን እንዲሁም በመንግስትም ሆነ በአሳሪዎች የሚፈጸምን አካላዊና ስነልቦናዊ ጥቃት በበይነ መረብ አማካኝነት ሰብስቦ መፍትሄ ለማፈላለግ እንደሆነ ተገልጿል። የማህበሩ ፕሮግራም አስተባባሪ ጋዜጠኛ ህልዳና እንዳለ እንደገለጹት ፖርታሉ የተዘጋጀው የመገናኛ ብዙሃን ደህንነትና ነጻነትን ለማሻሻል ሲሆን በጋዜጠኞች ላይ የሚደርሱ አካላዊ፣ ዲጂታላዊ ጥቃቶችን፣ ትንኮሳዎችን እንዲሁም ጾታን መሰረት ያደረጉ ጥቃቶችን ለመከላከል ያለመ ነው ብለዋል። በዚህም እስካሁን በጋዜጠኞች ላይ የተፈጸመ አካላዊና ስነልቦናዊ የ51 ጥቃቶች ሪፖርት ሲደረጉ በሴቶች ጋዜጠኞች ላይ የሚሰነዘሩ ማስፈራሪያዎችን አስመልክቶ 13 ሪፖርቶች መቅረባቸውን ተናግረዋል። በተጨማሪ በእስር ላይ የሚገኙ ክስ የተመሰረተባቸው ጋዜጠኞችን አስመልክቶ 2 ሪፖርቶች እስካሁን መቅረባቸውንም ገልጸዋል። ፕሮግራሙ አስተባባሪዋ ጋዜጠኛ በራሳቸው ላይ የደረሰን ማንኛውም አይነት ጥቃት ሆነ በሌላ ባልደረባቸው ላይ ሲደርስ የተመለከቱን ክስተት በፖርታሉ አማካኝነት ሪፖርት ያደርጋሉ። በሪፖርቱ መነሻነትም ክትትልና ምርመራ ይካሄዳል ብለዋል። ፖርታሉ አገልግሎቱን በ3 ቋንቋዎች ማለትም በአማርኛ፣ ኦሮምኛና በእንግሊዝኛ የሚሰጥ ሲሆን በቀጣይነት የፖርታሉ አገልግሎት ከኢንተርኔት ግንኙነት ውጭ እንዲሆን ጥረት እየተደረገ እንደሆነ ተገልጿል። ከቀረቡት 51 የጥቃት ጉዳዮች ምን ያህሉ በምርመራ ሂደት ላይ እንደሚገኙና ምን ያህሉ እልባት እንዳገኙ የማህበሩ ፕሮግራም አስተባባሪ ከመግለጽ ተቆጥቧል። ለትራፊክ አደጋ ተጎጂዎች ነጻ የሕክምና የማይሰጡ ተቋማት እና ሐኪሞች በሕግ እንደሚጠየቁ ተነገረ። በትራፊክ አደጋ ጉዳት ደርሶበት ወደ ሕክምና ተቋማት ያመራ ማንኛውም ሰው እስከ 15000 ብር የሚደርስ አስቸኳይ የነጻ ሕክምና አገልግሎት እንዲያገኝ የሚፈቅደው መመሪያ ተግባራዊ የማያደርጉ ተቋማትና ባለሙያዎች በሕግ ይጠየቃሉ ተብሏል። የመንገድ ደህንነትና መድን ፈንድ አገልግሎት እንዳስታወቀው የመንግስትም ሆነ የግል ሕክምና ተቋማት ጉዳት ደርሶበት የሚመጣን ማንኛውም ግለሰብ በነጻ የመርዳት ግዴታ ቢኖርባቸውም አንዳንድ ተቋማት በመመሪያው የታዘዘውን አሰራር ተግባራዊ እያደረጉ አይደለም። መመሪያውን ተላልፈው የተገኙ የሕክምና ባለሙያዎችና ተቋማቱ እርምጃ ይወሰድባቸዋል ሲሉ ማስጠንቀቂያ የሰጡት የአገልግሎቱ የህዝብ ግንኙነት አስተባባሪ አቶ ሱራፌል ብርሃኑ ሁሉም የሕክምና ተቋማት ለትራፊክ አደጋ ተጎጂዎች ያለምንም ቅድመ ሁኔታ አስቸኳይ የሕክምና እርዳታ መስጠት እንዳለባቸው አጽንኦት ሰጥተውበታል። ይህ ግዴታ የተቀመጠው ከ2005 ዓ.ም ጀምሮ እንደሆነ ያስታወሱት አስተባባሪው በወቅቱ የወጣው ተቋማቱ እስከ 2000 ብር የሚደርስ ሕክምና በነጻ እንዲሰጡ የያዘው መመሪያ ተሻሽሎ ወደ 15000 ብር መሻሻሉን ለአሃዱ ሬዲዮ መግለጻቸውን ሰምተናል። አስተባባሪው አቶ ሱራፌል ምንም እንኳ ስልጠናና መመሪያ በተደጋጋሚ ቢሰጥም ጥቂት የማይባሉ የጤና ተቋማትን ሕጉን አላውቀውም የሚል ምክንያት አገልግሎትን ከመስጠት መቆጠባቸውን ለቅጣት ይዳርጋቸዋል ሲሉ አስጠንቅቋል። ተመሳሳይ ጥፋት የተገኘባቸው ሕግን የማያከብሩ ተቋማትን በወጡ ደንብና መመሪያዎች መሰረት ተጠያቂ ለማድረግም ለሕግ አስከባሪ አካላት ስልጠና እንደሚሰጥ አብራርተዋል። የጤና ተቋማት ለነጻ አስቸኳይ ሕክምና ያወጡት ወጪ ተመላሽ እንደሚደረግ ያስረዱት አቶ ሱራፌል ፈንዱ ይህንን ነጻ አስቸኳይ ሕክምና ለማስፈጸም የሚያስችል ገንዘብ የሚሰባሰበው ከራሱ መዋጮ በተጨማሪ በኢንሹራንስ ኩባንያዎች እንደሆነም ገልጿል። የተሰበሰበውን ገንዘብ ከጤና ሚኒስቴር ጋር በመተባበር ለተጎጂዎች ድጋፍ ይውላል ብለዋል። ቤንያሚን ኔታንያሁም ምህረት እንዲደረግላቸው ለእስራኤል ፕሬዝዳንት ጥያቄ አቀረቡ። በ3 የሙስና ድርጊቶች ክስ የተመሰረተባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ ፕሬዝዳንት አይዛክ ሄርዞግ ምህረት እንዲደረግላቸው ጠየቁ። ሄርዞግ ይህን ከፍተኛ አንድምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶች እንደሚቀበሉ የፕሬዝዳንቱ ጽህፈት ቤት ተናግሯል። ኔታንያሁም ላለፉት 5 ዓመታት በሙስና በማጭበርበርና በ3 የተለያዩ ክሶች እምነትን በመጣስ ክስ ቀርቦባቸው ነበር። ኔታንያሁም በቀረቡባቸው ክሶች በሙሉ ጥፋተኛ አለመሆናቸውን በመግለጽ ይከራከራሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱን እስከ መጨረሻ ማየት ይመርጡ የነበረ ቢሆንም ሀገራዊ ፍላጎት ግን ከዚህ በተቃራኒ የሚፈለግ ነው ብሏል።
የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸው ሲሉ ተናግረዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲደረግላቸው ጠይቀዋል። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛ ስርዓት መሰረት ማቅረብ እንዳለበትም ተናግሯል። እሁድ ዕለት የጠቅላይ ሚኒስትር ጽህፈት ቤት ኔታንያሁም የዚህን ያልተለመደ ጥያቄ አስፈላጊነት እና አንድምታው ግምት ውስጥ በማስገባት በማለት ለፕሬዚዳንቱ የጻፉትን የይቅርታ ደብዳቤ ይፋ አድርገዋል። ጠቅላይ ሚኒስትሩ ላይ የቀረበው የመጀመሪያ የክስ መዝገብ ውለታ እንዲዋልላቸው ከሚፈልጉ ከፍተኛ ባለሀብቶች ስጦታዎችን በዋናነት ሲጋራና ሻምፓኝን መቀበላቸው ተጠቅሷል። በሁለተኛ ክስ ደግሞ የአንድ የእስራኤል ጋዜጣን ስርጭት ለማሻሻል በምላሹ አዎንታዊ ሽፋን ለማግኘት ቃል ገብተዋል የሚል ክስ ቀርቦባቸዋል። በሶስተኛ ክስ አቃቢ ሕግ በአንድ የዜና ድረገጽ አዎንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪ ባለአክሲዮን የሚጠቅሙ ውሳኔዎችን አሳልፈዋል ይላል። ኔታንያሁም ሁሉንም ክሶች ጥፋተኛ አይደለሁም በማለት የተከራከሩ ሲሆን ችሎቱን የፖለቲካ ተቃዋሚዎች የሌለን ነገር ለመፈለግ የመሰረቱት ሲሉ ፈርጀውታል። እሁድ ዕለት ባስተላለፉት ቪዲዮ መልእክት የቀረቡባቸው ክሶች ውሃ እየቋጠሩ አይደለም፣ ነገር ግን ሂደቱ እስራኤልን ከውስጥ እየከፋፈላት ነው ብሏል። ጠቅላይ ሚኒስትሩ አክለውም የፍርድ ቤቱ በአስቸኳይ መቋረጥ የተፈጠረው ውጥረት በመቀነስ ሀገራችንን በጣም የምትፈልገውን እርቅን በሰፊው ለማምጣት ትልቅ እገዛ ይኖረዋል ብሏል። ኔታንያሁም በሳምንቱ 3 ጊዜ ፍርድ ቤት ቀርበው መመስከር እንደሚጠበቅባቸው ተናግረው ይህንንም የማይቻል ጥያቄ ሲሉ ገልጸውታል። ይቅርታ እስራኤል አገራዊ አንድነት በማጎልበት እድሎች እንድትጠቀም እንደሚረዳት ገልጸዋል። የፖለቲካ ተቀናቃኞቻቸው ኔታንያሁም ፍላጎታቸውን ከሀገሪቱ ጋር ለማጣመር ሞክረዋል ሲሉ ከሰዋል። የተቃዋሚ ፓርቲ መሪ ያየር ላፒድ ጥፋተኛ መሆናቸው ካላመኑ መጸጸታቸው የሚገልጽ ምንም ነገር በሌለበት እንዲሁም ኔታንያሁም ከፖለቲካዊ ሕይወት ራሳቸውን እስካላገለሉ ድረስ ይቅርታ ማድረግ አይቻልም ብለዋል። የግራ ክንፍ ፖለቲከኛና የቀድሞ የእስራኤል ጦር ምክትል አዛዥ ያየር ጎላን ጥፋተኞች ብቻ ይቅርታ ይጠይቃሉ ብለዋል። በእስራኤል መደበኛ ሕግ መሰረት ፕሬዝዳንቱ ወንጀለኞቹን ይቅር የማለትና ቅጣቱን የመቀነስ ወይም የመቀየር ስልጣን አላቸው። ነገር ግን የእስራኤል ከፍተኛ ፍርድ ቤት ፕሬዝዳንቱ የህዝብ ፍላጎት ካለ አንድ ግለሰብ ጥፋተኛ ሆኖ ከመገኘቱ በፊት ወይም እጅጉን ከግል ጉዳይ ጋር የሚያያዝ ሁኔታ ካለ ይቅርታ ማድረግ ይቻላል ሲሉ ወስኗል። የኔታንያሁም ቀኝ ክንፍ ሊኩድ ፓርቲ እና ደጋፊዎቻቸው ለመሪዎች ይቅርታ እንዲደረግላቸው ይፈልጋሉ ሲል መረጃውን ያወጣው ቢቢሲ ነው። የኒኩሌር ስጋት አሜሪካን ማጥቃት እንችላለን፣ ኪም ጆንግ ኡን የምዕራብ ጠረፍ ማስጠንቀቂያ ሰጡ። የሰሜን ኮሪያ መሪ ኪም ጆንግ ኡን የአየር ኃይሉን 80ኛ ዓመት ሲያከብሩ አገራቸው የዩናይትድ ስቴትስን ምዕራብ ጠረፍ ሊመታ የሚችል አህጉር አቋራጭ ባላስቲክ ሚሳኤል አይሲቢኤም የመምታት አቅም እንዳላት መናገራቸው ተሰማ። የሩሲያውን ማስጠንቀቂያ ሚሳኤሉ ምዕራብ ጠረፍ ይደርሳል። በዚህም ሳምንት ሰሜን ኮሪያ የጎበኙ የሩሲያ ዱማ ፓርላማ ዓለም አቀፍ ጉዳዮች ኮሚቴ አባል የሆኑት አንቶኒዮ ሞሮቮዝ የተናገሩት ነገር የሰሜን ኮሪያን አቅም በተመለከተ ስጋቱን አጠናክሯል። ሰሜን ኮሪያ ለረጅም ርቀት የሚሳኤል አዳዲስ ሙከራዎች እያዘጋጀች ነው። ሚሳኤሎች የዩናይትድ ስቴትስን ምዕራብ ጠረፍ ሊመታ እንደሚችል የሚያረጋግጡ የሂሳብ ስሌቶችን እንኳን አውጥተው ሰጥተውናል። ሞሮዞቭ የሰሜን ኮሪያ ስሜት በጣም ጠበኛ ነው ሲሉ ሁኔታው ፈጣን ዲፕሎማሲያዊ ጣልቃ ገብነትን እንደሚጠይቅም አክሏል። የኒኩሌር መከላከያና የኪም መልእክት መሪ ኪም ጆንግ ኡን የአየር ኃይሉ 80ኛ ዓመት ከትንሽ ሴት ልጃቸው ጋር ባከበሩበት ወቅት የአየር ኃይሉ በኒኩሌር ጦርነት መከላከያ ተግባር ውስጥ ያለውን ሚና ጉልተው ገልጸዋል። የአየር ኃይሉ ሁሉንም አይነት የስለላ ድርጊቶችና የጠላት ወታደራዊ እንቅስቃሴዎችን በቆራጥነት መቃወምና መቆጣጠር አለበት። የአሜሪካ የቴክኖሎጂ ምዘና አቅም አለ ወይስ የለም? በሰሜን ኮሪያ አህጉር አቋራጭ ባላስቲክ ሚሳኤል አይሲቢኤም አቅም ላይ በአሜሪካ ባለስልጣናት መካከል ልዩነት አለ። የሲአይኤ ግምገማ አንዳንድ ግምገማዎች ሰሜን ኮሪያ በአሜሪካ ዋና መሬት ላይ ኢላማዎችን የመምታት አቅም ያላትና የኒኩሌር ጦር መሳሪያ የታጠቀ አይሲቢኤም በተሳካ ሁኔታ የማድረስ ቴክኖሎጂ አዘጋጅታለች ብለው ያምናሉ። የጀነራል ሲልቫዝ አስተያየት። በሌላ በኩል የጋራ የጦር ኃይሎች ምክትል ሊቀመንበር የነበሩት ጀነራል ፖል ሲልቫ
ሰሜን ኮሪያ ዩናይትድ ስቴትስን በኒውክሌር ጦር መሳሪያ ኢላማ ለማድረግና ለመምታት የሚያስፈልገውን ሙሉ ቴክኖሎጂ እንዳላት እስካሁን አላሳየችም ብሏል። ይህ በዚህ እንዳለ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሁሉንም የሚመለከታቸው አካላት ዲፕሎማሲያዊ እርምጃ እንዲቀበሉ ጥሪ አቅርበዋል። ዜናዎቹ እነዚህን ይመስሉ ነበር። ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጎን